أنت بكرت أنت ريمي الشراء دي لهم يوفرال لا يا شيخ ወፍሯል ጎበዝ ህዝቡን አይተዋል ግን መጥናል እሱን እኮ ነው አንተ ወይ ጦፈ እኮ አላውቅም ጎበዝ ኧረ ጨምር በቃ ውሃ ለውሃ ሆኗል አሁን ኧረ አንተ አይሰማም ሽሮ ወይ አይሰማም ይስባል ማለት ማሻአላ ዝም ብላ ማንቆት ነው አልኩህ አሁን ይሄ ነገር ኦኬ كنورون قلب كوالي عندي عنده ايش كده ما شاء الله قص ترقبت يا نجي قص ترقبت يا مسعود ውድና የተከበራችሁ ተመልካቾች እንግዲህ በደቡብ ወሎ ጭሳ ላይ ነው አሁን ደግሞ የምንገኘው እንደምታዩት ምሳ ሰዓት ደርሷል ምሳም እንግዲህ እዚሁ ነው የሚሰራው እዚህ ጋር የምታዩት እንግዲህ እናንተንም ያካተተ የሆነ ሽሮ እየተሰራ ነው ሽሮ እኮ ይናፈቀው ይኖራል እና ዛሬ ምሳ ተጋብዛችኋል ከኛ ጋር ውድ ተመልካቾች ስለዚህ ውት ሽሮአችንን ተክ እናደርጋለን እዚሁ እንበላለን እዚሁ ስራ ይጀምራል ማለት ነው መመላለስ የለው ምን የለው ስለዚህ በቃ ይሄን ቤት ባጭር ሰርተን የምናስረክም ነው የሚሆነው ማለት ኢንሻአላህ የዚህ ቤት ስራ ደግሞ ሙሉውን የማሳያችሁ ነው የሚሆነው ኧረ በሁሉ ቁርጥ አድርግልኝ እሱን ትሪ እሷ እንኳን ተው ይችላል እሱ ማሻአላ እሺ ወጡን ቅመሰው ባንድ እንጀራ ቅመሰው እሺ ተው ፈንታው ጋር አርጋ ተረጫጭ ይሄን ነገር ስንት መከራ ታይቶ የተሰራ ሽሮ አሁን አቢ እዛው ላይ ይብሰልተው አታውጣው السلام عليكم ورحمة الله وبركاته سلام دتناችሁ ውድ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልহামዱሊላህ ሁሉ ሰላም ነው እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ ውድና የተከበራችሁ ተመልካቾች እንግዲህ በደቡብ ወሎ ጭሳ ላይ አንድ ቤታችን ቤት ፕላስቲክ ኮርኒስና ግድግዳቸው እንግዲህ እየሰራን ነው ከዚህ ቤት ላይ እንግዲህ ስራዎች እንዴት እየተሰሩ ነው አሁን ያሉበት ሁኔታ የማሳያችሁ ነው የሚሆነው ቤቱ እንግዲህ ገና ብዙ ነገር ይቀራዋል ያለቁትንም ስራዎች ጅምር ላይ ያሉትንም ላሳያችሁ በዚሁ አጋጣሚ ደግሞ ቤታችሁን ቅድሚያ መሰራት ያለባቸው ነገሮች እግር መንገዴንም የማሳውቃችሁ ነው የሚሆነው ይህ ቤት እንደምታዩት እንግዲህ ግድግዳው ልስን ነው የመብራት ዝርጋታም እንግዲህ ኮንዲት አልፎ አልፎ ተቀብሮበት ነበር መስተካከል ያለባቸው እንደ አዲስ መጨመር ያለባቸው በዚህ መንገድ እንግዲህ ተጨምረዋል ይሄ እንግዲህ ምንድነው ግዴታ ቦታው እዚህ ላይ መሆን ስላለበት ነው የተቀየረው እነዚህን አስተካክለን እንግዲህ በነበረበት ላይ ደግሞ መቆየት የነበረበትን በነበረበት ላይ እንደዚህ ተቀምጠዋል ማለት ነው ሌላው ምንድነው ቤታችሁ መቃን የሚያስፈልጋቸው መኝታ ቤቶች ላይ እንግዲህ መቃኑ ቅድሚያ መገጠም ነበረበት ይህ ቤት ላይ እንግዲህ እንደምታዩት መቃን አልተገጠመለትም ነበር መቃን በዚህ መንገድ እንግዲህ ተገጥሟል ማለት ነው እንደምትመለከቱት መጀመሪያ ላይ ቢሆን ምግቡ ጋር አብሮ ለከክ ብሎ ይሰራ ነበር ስለዚህ ይሄ እንግዲህ ያው በቻክ መልኩ የሚሞላ ነው ይሄ እንግዲህ እንደምታዩት ማለት ነው መቃኑን አሁን ነው የተገጠመው እንደዚህ አይነት ስራዎችን ቀድማችሁ አብረው ቢያልቁ ሁለተኛ ስራ አይሆንም ማለት ነው ስለዚህ መቃን እንደምታዩት ይሄም ተቀይሯል በዚህም ጋር ስንመጣ ደግሞ ልክ እንደዛው ተመሳሳይ ማለት ነው እዚህም ጋር መቃን ተገጥሟል በባለ 20 የሚያምር የሆነ መቃን በዚህ መንገድ ተገጥሟል ምክንያቱም እነዚህ ምንድነው መኝታ ቤቶች ናቸው ማለት ነው መኝታ ቤት ደግሞ ግዴታ ታምቡራታ በር መጠቀም ብትፈልጉ የበሮች ብታሰሩ በቦርድ ቢሰራ በጂፕሰም ቢሰራ ይሄ ምን ይከለከላችኋል ማለት ነው ለታምቡራታ በር ሊኖረው አይችልም ማለት ነው ስለዚህ ለታምቡራታ በር ለመጠቀም ግዴታ መቃን ያስፈልገዋል በዚህ መንገድ እንግዲህ ሁለቱ መኝታ ቤት ስለሆኑ መቃን ተገጥሟል ማለት ነው እንደዚህ አይነት ስራዎችን ቀድማችሁ ብታጠናቀቁ አሪፍ ነው ለማንኛውም ከዚህ አንዷ መኝታ ክላስ ላይ ይሄን የመሰለ ስራ ሰርተናል ማለት ነው በጣም የሚያምር ነው እንግዲህ ገና ቻክ ከተሰራ በኋላ ዙሪያው ፍሬም ይገጠማል ፍሬሙ ሲገጠም ደግሞ እጅግ በጣም ቆንጆ ሆኖ ያምራል ማለት ነው ይሄን መሰላ መኝታ ክላስ ላይ እንግዲህ ያለው እንግዲህ ሀሳብ አስተያየታችሁን ደግሞ እናንተ ኮሜንት ላይ ማስቀመጥ ትችላላችሁ ሳሎኑም ላይ ያሉትን ስራዎች የማሳያችሁ ነው የሚሆነው ውድ ተመልካቾች በዚሁ አጋጣሚ ወደዚህ አካባቢ እንግዲህ ቤታችሁን የፊኒሺንግ ስራ ማሰራት ካሰባችሁ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው
ሌላው እንግዲህ ወደ ሳሎን ስንመጣ የምታዩት በጣም ትልቅ የሆነ ሳሎን ነው። እንግዲህ እዚህ ጋር ከምንሰራቸው ቤቶች ለየት ያለ ወደ 5 ከ7 የሚሆን ሳሎን ሰፊ የሆነ ሳሎን ነው እየተሰራ ያለው። ይህ እንግዲህ ገና ጅምር ላይ ነው። ሙሉ ሲጠናቀቅ ደግሞ የዚህን ስራ ሙሉውን የምናየው ነው የሚሆነው። ቻኩም ሁሉም ተጠናቆ የዚህን ስራ የምናይ ነው የሚሆነው ማለት ነው። በቅርብ ኢንሻአላህ የሚጠናቀቅ ነው የሚሆነው። ሌላው ወደ በረንዳ ጨምራለሁ። እዚህ ጋር እንደምታዩት በረንዳውም እንግዲህ ፍርግርጉ አልቋል። እንደምታዩት ሞራል ስራ አልቋል። ፕላስቲክ ማልበስ ነው የቀረው። ስለዚህ ይሄ ደግሞ ሙሉውን ነገር የሚለብስ ይሆናል ማለት ኢንሻአላህ። ይሄ በዚህ መንገድ ስራው እንግዲህ የሚጠናቀቅ ይሆናል። ከዛ ዙሪያውን ፍሬም ይገጠማል ማለት ነው። የበረንዳው ስራ እንግዲህ ይህንን ይመስላል ማለት ነው። ውድ ተመልካቾች ቪዲዮ ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። አሪፍ አሪፍ ስራዎችን እንግዲህ የማሳያችሁ ይሆናል። ማሰራት ለምትፈልጉም እንግዲህ እየሰራን የምናስረክባችሁ ይሆናል። ሌላው እንግዲህ ከስራዎቻችን ለየት የሚያደርገው ነገር አንድን ቤት ጀምረን ሙሉ ሳንጨርስ አንወጣም ማለት ነው። ቀለም ሲቀር ብቻ ነው ከአንድ ቤት ወጥተን የምንሄደው። ለቀለም ብቻ ግዴታ ግድግዳው መድረቅ ስላለበት ለዛ ሲባል ሌላ ቤት ላይ እንቀጥላለን ማለት ነው። ከዛ ውጭ ሙሉ ቤቱን ጨርሰን ነው የምንሸጋገረው። ስለዚህ ተጀምሮ የሚቀር ነገር የለም። ሙሉ ተጠናቆ ነው እንግዲህ ቤታችሁን የምናስረክበው። ስለዚህ ውድ ተመልካቾች ቤታችሁን የፊኒሽንግ ስራዎች ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር አናግሩን። በፍጥነት በታማኝነት በጥራት ሰርተን የምናስረክባችሁ ይሆናል ማለት ነው። ተመልካቾች እንዲሁም በሀሳብ ጭምር የምናግዛችሁ ይሆናል። ሌላው ውድ ተመልካቾች አሁን እንግዲህ የጅብሰም ዋጋ እየወረደ ነው ማለት። ስለዚህ አሁን ላይ ቤታችሁን እንግዲህ የፊኒሽንግ ስራዎች ለምታሰሩ ጥሩ አጋጣሚ ነው። ኢንሻአላህ ጅብሰም አሁንም ከ550 ይወርዳል ብለን ተስፋ እናደርጋለን ማለት ነው። ከነበረበት እስከ 400 350 ነበር እንግዲህ ወደ 350 ነው ወደ 800 ገብቶ የነበረው። ከዚህ በታች ወርዶ ወደ ነበረበት 354 የሚገባ ከሆነ ደግሞ እጅግ በጣም ቆንጆ ነው የሚሆነው። ለማንኛውም የግንባታ እቃዎች ዋጋ እንግዲህ በሚቀንስ ሰዓት በአስቸኳይ ፈጠን ብዬ መረጃዎችን የምሰጣችሁ ነው የሚሆነው። ከእናንተ የሚጠበቀው ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ መሆን ነው። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን ማለት ነው። የትኛውም ጥያቄ ሲኖራችሁ ደግሞ በኮሜንትም ማስቀመጥ ትችላላችሁ። አፋጣኝ ጥያቄ ሲሆን ደግሞ በውስጥ ማናገር ትችላላችሁ። ውድ ተመልካቾች ለዛሬ እንግዲህ ይህንን ስራ እንደ አሁን የደረሰበትን ላስታውቃችሁ ብዬ ነው። ሙሉ ሲያልቅ ደግሞ ስንት ብር ፈጀ እያንዳንዱ በዝርዝር የማስታውቃችሁ ይሆናል። እስከዛው በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወፍሯል ጎበዝ። ህዝቡን አይተዋል ግን መጥናል። ጦፈ እኮ አላውቅም ጎበዝ። ኧረ ጨምር። ውሃ ለውሃ ሆኗል። አሁንም ይስባል ማለት ማሻአላህ።